ሩታ ለአብርሽ የወርቅ ስጦታ አበረከተችለት። ሄርሜላ አበለች፣ ተናደደች። ወይኔ! አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቻናል ቤተሰቦች በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ከችከችች ብያለሁኝ። እንግዲህ ዛሬ ላይ የመጣሁትኝ በመጀመሪያ ግን ለማስተር አብነት ያው ዱዓችሁ ጸሎታችሁ አይለይ ለአንድ ብዙ ለሆነው አሁን ላይ ሕክምናውን እንደጀመረ ሁላችንም እንደምናውቀው ከሆነ ማለት ነው። አላህ መድኃኒቱን አግኝቶ ፈውስ ሆኖ የሚመለስበትን ነገር አላህ ሱብሃነሁ ወተዓላ ከጎኑት ሆነ እያልኩ ለዛም አልፎ ተርፎ እንግዲህ ቪዲዮውን ላይክ ሼር እያደረጋችሁ ግቡ። ሩታ ለአብርሽ ስጦታ ፈረስ ጥርሱ አይታይም እንደሚባለው ከስጦታም ደግሞ የወርቅ ስጦታ አበረከተችለት። በጣም ደስ ይላል። ፍቅራችሁ ይጨምር። ሄርሜላ ምን ላይ ናት? ሄርሜላ አሁን ላይ በጣም ተናደደች። ይሷ ያልሆነን ሰው የኔ ያደርጋለሁ ብላ ተነስታ ነበር። አሁን ላይ ግን ከስራለች። ለምን ይሄ ይሆናል? ድሮም የሰው ባል ተቀምጦ የኔ ነው ማለት በጣም ይከብዳል አንዳንዴ ማለት ነው። ስታስቡት የሰው ነገር ያንቺ እንደማይሆን የታወቀ ነውና ዛሬም ነገም ቢሆን የሰው ባል ቀምተሽ የራስ ያደርጋለሁ ማለት እንጃ ከምንም በላይ ያስጠላል ማለት ነው። በማንኛውም ግን ቪዲዮውን ላይክ ሸር እያደረጋችሁ ገባ በሉ እና አሁን ሄርሜላን ምን እንበላት? መልካም መቃጠል ነው የምንላት? ረወይ ጉድ ይከብዳል መቼም። ፍቅራችሁን ይጨምርላችሁ። እንግዲህ ሄርሜላ አብርሽና ሩታ አብለው እንደገና ትዳር ሰበረልን ነው የሚባለው። አዲስ ትዳር እየመሰረቱ ይመስላል። ይመቻችሁ፣ ደስ ይላል በጣም። ለማንኛውም መልካም ጊዜ ሁሉ ይሁንላችሁ ማለት ነው። ሁላችሁም ብትሆኑ የሰው ባል የኔ ነው ብላችሁ በቃ ትምህርት መውሰድ አለባችሁ። ሄርሜላ እንግዲህ አሁን ላይ አብርሽን የራሴ ያደርጋለሁ ብላ ተነስታ ነበር ሄርሜላ። በድንገት ግን ደግሞ ራሷ መጣች። ባለቤቷ ማለት ነው። ባለቤቷ ራሷ መጣ። ይሄ የኔ ነው ያንቺ አይደለም ብላ እንግዲህ ሄርሜላ የሰራችውን ሙድ ራሷ ተጠቅማ እዚህ ላይ ከች አድርገዋለች አብርሽን ማለት ነው። አብርሽ እና ሩታ ሁሌም እንደማይለያዩ እናውቃለን። አሁንም ደግሞ አይለያዩ። በስተመጨረሻም እስከ ስጦታ እስከ ዘፈን እስከ መዝፈን ድረስ ደርሳለታለች ሩታ ማለት ነው። ይገባዋል። ወይ ጉድ! በጣም ደስ ይላል። ሌላም ሀገር ልታሳፍረው ነው ማለት ነው። ዋው ይመቻችሁ። እና ሩታ እንግዲህ አሁንም ቢሆን ዛሬ ላይ ቤተሰቦቿን እያስደሰተች ትገኛለች ማለት ነው። ያው አይታችኋል፣ ሰርፕራይዝ አደርጋለች እህቷንም ሩታ። በቃ ከምነግራችሁ በላይ አሁን ላይ በጣም ጎበዝ ሆናለች ማለት ነው። ባሏንም ልጁ አድርጋለች። በቤተሰቦቿም ጋር ያለውን ደስታ አይታችኋል። እናቷ ቻናል ከፍታ ሰርፕራይዝ አድርጋታለች። የሚገባውን እያደረገች ነው ማለት ነው። በጣም ደስ ይላል። አሁን ላይ ደግሞ ከባለቤቷም ጋር እንግዲህ አንድ ሆነዋል። መቼም እንደማይለያዩ ደግሞ እናምናለን። ዛሬም ነገም አንድ ላይ ናቸው ማለት ነው። ዛሬም ነገም አንድ ላይ ናቸው። ሄርሜላም የራስሽን ህይወት ቀጥይ ማለት ነው። የሰው ባል ተቀምጦ እና አብርሽና ሩታ ዛሬም ነገም አንድ ላይ ናቸው። የታላችሁ አጨብጫቢዎች ማለት ነው። ሄርሜላም እንግዲህ በቃ የራስሽን ህይወት የራስሽን ኑሮ መስርቺ ብላሽ ማመን አለብሽ ማለት ነው። ድሮም ሰው ባልቀምጠሽ የኔ ይሆናል ማለት የለብሽም። እንግዲህ ውርደትም ነው አንዳንዴ ማለት ነው። አስባችሁታል ውዶች? ሄርሜላ ሁሉ ነገሯን ከሰጠሽ በኋላ ዛሬ ላይ እንግዲህ አብርሽ ወደ ሩታ ሲሆን ግን ደግሞ አብርሽና ሩታ ግን እውነት ታረቁ? አንዳንዴም እኮ ቀልድ ይመስላል ማለት ነው። አንዳንዴም ሳስበውን የእውነት አይመስለኝም የእነሱ ነገር ማለት ነው። እና ለማንኛውም ቪዲዮ
ሸር ላይክ እያደረጋችሁ ቤተሰብ አድርጉኝ። አብርሽና ሩታ መቼም እንደማይለያዩ እናውቃለን። ሩታ ደግሞ ያው ጠንካራ ጎበዝ ናት። ምክንያቱም አይተናል ያደረገችውን ከሄርሜላም ቢሆን አክቱን ብወስደው ያው ድሮም ቢሆን ሩታዬን አናውቃትም እንደዛ አይነት አክት ስትሰራ ማለት ነው። ዛሬ ላይ ግን ሄርሜላ ሁሉን ነገር አሳየቻት። ፍቅር ሁሉን በቃ ዛሬ ላይ የእሷን አክት ተጠቅማ ጨማምራ በቃ የሌለ ያደረገችው ማለት ነው። በቃ እንዲህ ነው ደስ ይላል በጣም ይመርባችሁ። ዛሬም ነገም አትለያዩም እና ጨብጫቢዎች አላክላኪዎች የት ናችሁ ነው የሚባለው። እንግዲህ አሁን ላይ ቪዲዮውን ለማንኛውም ላይክ ሸር አድርጉ። ወዳችኋለሁኝ። ሄርሜላና አብርሽ እንግዲህ ዛሬም ነገም ሁሌም ቢሆን አብረው ነው። መለያየት ነገር አይታወቅም። ሄርሜላም እንግዲህ የራስሽን ህይወት መስርቺ። ያው ብዙ ነገር ብዙ አስተደውሻል ነው የሚባለው። በቃ ከምንም በላይ ማለት ነው። እና ለማንኛውም ሁላችሁንም እወዳችኋለሁ። አላህ ሱብሃነሁ ወተዓላ ይጠብቃችሁ ይጠብቀን። ሄርሜላም እንግዲህ የራስሽን ህይወት ኑሪ። በቃ ከቤተሰቦችሽንም ኧረ ስንቱ ነገር አለ። እስከ ዛሬ ድረስ የማይሆን ህይወት ውስጥ ገብተሽ የሰው ትዳርም እንግዲህ እንደዚህ ማድረግ በጣም ይከብዳል። አንዳንዴ ራቅ ብለን ማሰብ ነው። የሰው ባል የኔ እንደማይሆን ብለሽ ማሰብ ነበረብሽ ማለት ነው። የሰው ነው እኮ ያው የሰው ነው የሰው ነው። ሁሌም ቢሆን አይመለስም። ምን አይነት አስተሳሰብ እንዳለሽ ግን ባናቅም ማለት ነው። ጉድ ነው ነገሩ። ወዴት እንደተሄደ ማናቅ ማለት ነው ወዶችዬ። ግን አብርሽና ሩታ አሁን የእውነት ማመን ነው ያቃተን ሁላችንም ቢሆን። በዛ ላይ ደግሞ ስጦታ መንታቱ ስጦታ ለአብርሽ መላኩ አይገርማችሁ? ጉድ ነው። ስጦታ እኮ ተሰጠው የወርቅ አሁን ደግሞ የወርቅ ስጦታ ዋው! የወርቅ ስጦታ ይመቻችሁ። አሁን ደግሞ ሌላ ሀገር መሄድ ነው የሚቀራቸው ማለት ነው። ሌላ ሀገርም ቶር ብሎ እንደሚሄዱ እርግጠኛ ነን ማለት ነው። ሌላ ሀገር ይዘው ሩታዬ እንደምትሳፈር ሌላ ሀገር ይዘው ብር እንደምትል በእርግጠኝነት እናምናለን ማለት ነው ውዶችዬ። ሄርሜ አሁን ላይ አብርሽን እየተንከባከበችው በፍቅርም በሁሉም ነገር ሩታ እየተንከባከበች ነው ያለችው። ምክንያቱም ይሄ እኮ የራሴ ባሌ ነው፣ የራሴን ነገር ወደ ራሴ መለስኩት እያለች ነው። እውነት ነው፣ የራሷን ነው። ተነጥቃ ነበር፣ አሁን ደግሞ ነጠቀች ማለት ነው። የራሷ አደረገችው። ሄርሜላም የራስሽን ህይወት ምሪ፣ የራስሽን ህይወት ኑሪ፣ በሰው ህይወት ጣልቃ አትግቢ። አሁን ላይ ቤተሰቦችን ብዙ ነገርም ያው እያየን እየሰማን ነው። ያው የማንነትሽን ባናቅም በቪዲዮ የሚሰራው ግን ጥሩ አልነበረም ለማለት ነው። ሴት ልጅ እንደዛ ስትሆን ያስጠላል። የሰው ነገርን መቀማት ያው መጨረሻው አያምርም። እውነት ናት። እንግዲህ ሄርሜላና አብርሽ ስለተለያዩ የሚያዘንም ይኖራል። አብርሽና ሩታ ደግሞ አንድ ላይ ስለሆኑ የተከፋም ደስታም ያለውም ይኖራል። እንግዲህ ሁሉም ምርጫውን ይዞ ለተቃጣይም ለደስተኛዎችም እየኖሩ ነው ያሉት ማለት ነው። ልጃቸውን በጋራ እያሳደጉ ይኖራሉ። አብርሽና ሩታ በደስታ ፍቅር የተሞላበትን ትዳር እንግዲህ እያጣጣሙ ነው። አሁን ላይ በአዲስ ሙሽራ በአዲስ ነገር ህይወት ተጀምሯል። አዲስ ምዕራፍ አንድ ተብሏል ማለት ነው። ከስንት ንትርክ በኋላ አሁን ላይ እንግዲህ እንክብካቤውም ሁሉም ነገር ስጦታውም ለጋግሷል፣ ፍቅሩም ጨማምሯል ማለት ነው ውዶቼ። እና ወዳችኋለሁ። ለማንኛውም ባይ ባይ። ከዚህ እሰናበታችኋለሁ። ቪዲዮ እንግዲህ ላይክ ሼር ማድረጋችሁን አትርሱ። ሁላችሁንም አላህ ሱብሃነሁ ወተዓላ ይጠብቃችሁ። መልካም ጊዜ መልካሙን ሁሉ እመኝላችኋለሁ። ባይ ባይ። በያላችሁበት የአላህ እዝነት ረህመት ሁሉ ከእናንተ ጋር ይሁን። ባይ